ሰላም ቤተሰብ እንዴት ናችሁ? ያለው እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ የተለቀቀውን ቪዲዮ አይቻለሁ። በጣም ነው የሚያስጠላው፣ በጣም ነው የሚደብረው። በዚህ ልክ እንደዚህ አይነት ስራ እንደሆነ እናውቃለን፣ ግን ስራም ሆኖ መሀል ላይ የሆነ የማይታሰቡ ነገሮች እንደሚፈጠሩ ከዚህ በፊትም ነግሬያችኋለሁ። አንዳንድ እንዴት መሰላችሁ ራሳችሁን መቋቋም የሚያቅታችሁ ቦታ ላይ ልትሆኑ ትችላላችሁ። ራሳችሁን እንዳትቋቋም የሚያደርጋችሁ ነገር አለ። ይች ልጅ አመጣጧ ሲጀመር አንዳንድ እንዴት መሰላችሁ በስራ አስመስለው ሰውን ማለያየት የሚፈልጉ ሰዎች አሉ። ይነው ከነዛ መሀል ደግሞ ይቻ አንዷ ነች። ዛሬ ምንድነው ኮሜንት ላይ ራሱ እሷ ብቻ ነው እንዴ በጥፊ የምትማታው? ከዚህ በኋላ ማወቅ አለባት እንዴት እንደሚያምናምን የምትሉ ሰዎች ማለት ነው። እሷ እኮ በጥፊ ብትማታም ብትልም ቅምጥሌ ብትማታም የራሷ ባል ስለሆነ በባሏ ማዘዝ መብቷ ስለሆነ ከገዛ ባሏ ስለመጡባት እንጂ ሄዳባቸው አይደለም። እነሱ መጠውባት ከዛ ላይ ደግሞ በጥፊ መታት። ቅምጥሌ ደግሞ ብድርሽ መመለስ አለብሽ። ትናንት የተመታችች ልጅ በጥፊ የመታቻት ከገዛ ቤቷ ከገዛ ባሏ ገባሽ? ቤቱ የራሷ ባሏ የራሷ። እንደዚህ አይነት ጋጠ ወጥና ህገ ወጥ የሆናችሁ ሰዎች ማለት ነው። ልክ እንደዚህ አይነት ነገር የምትሉ ከዚች ሴት ጋር አንድ አይነት ናችሁ። እና ደግሞ ይውላችሁ ይቺ እኔ ሴት መስላ ትታኝም ሲጀመር ምንም ሴት የሚመስል ነገር የላትም። ይውላችሁ ሴት ማለት ራሷን ማንነቷን ጠብቃ የምትኖርና እንዴት ነው ለወደደችው ወይ ደግሞ ላከበረችው የምትኖር ነች። እማንም ወንድ ጋር መጣ የምትጨማለቅ አይደለች። ገባችሁ? ብሩኬ ደግሞ እዚህ ጋር ቅምጥሌን በጥፊ ስትላት አንተ ደግሞ አዙራ አንድ ጥፊ አጋጭታት ቢሆን ደስ ይለኝ ነበረ። አይ ነው ያለው ኢትዮጵያ ነው። የሆነ ነገር ሊፈጠር ይችላል። ለእስር ቤት ልትዳረግ ትችላለህ ምናምን። ምናልባት ያ ነገር ነው የያዘ። ተቆጣታል። ድጋሚ እጅሽ እንዳታነሽ ምናምን ብላታል። ግን አንድ ጥፊ ብታጮላት ኖሮ ደስ ይለኝ ነበር። እመቤቴን በጣም ነበረ ደስ የሚለኝ እንዴ። ምንድን ነው አንዳንድ ሴቶች ግን ማለት ነው የፈጣሪ ያለ የሆነ የሰው ባል እንደሆነ ካወቃችሁና ከዛች ሰው ጋር እንደሚቀጥል ካወቃችሁ ያን ነገር ማበላሸት የምፈልጉት የእንደዚህ አይነት መንፈስ ያለባችሁ ሰዎች አላችሁ። ልንገርሽ፣ በጣም ባለጌ ነሽ። በጣም ምንም አይነት ስራ ልትሰሪ ትችያለሽ። ብሩኬን መጠሽ ልታቅፍ ትችያለሽ። ባለፈው ብሩኬን ልትደፍሪው ነበር እንዴ ያልሳካሻለ። አሁን ደግሞ ልትመጣ ትፈልጋለች። አሳያታለሁ ከዚህ በኋላ ውሃ አለሽ እላታለሁ። ብሩኬ ውሃ የለኝም። እንደው አይኑርሽ አባቴ አምላክ። ስታስጠላ ምን ትመስላለች? ገንገለት ራሱ እመቤቴ እንዴት እንዳናደደችኝ እንዴ! ይኸውላችሁ አሁን ቅምጥሌ እንደዚህ ራሷን ያዞራት እንደዚህ ወደቀች ሆና እንዴት መሰላችሁ? አንዳንዴ እንዴት ብዬ ልንገራችሁ፣ የሆነ ነገር አስባችሁ ካሰባችሁት በላይ ሲሆንባችሁ ያን ነገር መቋቋም ያቀታችኋል። ገባችሁ አይደለ? ብሩኬችን ሴትዮ ካጠገብ አርቃት ከህይወት አስወጣት። የሆነ ጊዜ ከዚህ በፊት በሆነ በድራማ መልኩ የመጣች ሴት ነበረች፣ ከብሩኬ ጋር ለጥፍጥፍ ያለችና ብሩኬን የፈለገች። ልክ እንደዛ ነው። የሆነ ወንድ ሞዴል ሲመጣ የሆነ ሴት ሞዴል ስትመጣ የእናንተን ህይወት ወዳልሆነ ነገር መውሰድ ይፈልጋሉ። ገባችሁ አይደለም? ምናልባት ይች ልጅ ቶሎ ከህይወታችሁ ካላወጣችኋት እናንተን የመጨረሻ ተለያያችኋለች። የመጨረሻ ነው የምትለያያችሁ። ስለዚህ ይችንን ሴትዮ ከህይወታችሁ አስወጧት። እና ደግሞ ማለት ነው ቅድም ላይ የሰው ግማሽ ብዬ ጽፌ ፖስት ባደረኩት የሰው ግማሽ አይባልም ሁሉም የፈጣሪ ስራ ነው ብለሽኛል አንዷ እህቴ። ይቅርታ እንደዛ ስላልኩኝ። ግን እንዴት መሰለሽ ሙሉ ሰው የሚባሉ ሰዎች አሉ። አይ ነው ሁሉም ሰው የፈጣሪ ስራ ነው። ፈጣሪን የሰራን የሰው ጎዶሎ የለውም። አይ ነው ይገባኛል። ግን እንዴት መሰለሽ ይሄ ማንነታቸውን ያወረዱ የሆነ ነገራቸውን ያጎደሉ ደግሞ እነሱ ጎዶሎ ናቸው። ገባሽ? ከነዛ ማለት ደግሞ እቺ ነች ስርዓት የሌላ ስታስጠላ ይሁን። እንዴት ነው የሆነ አክቷ ምናምናም በጣም ነው የሚያስጠላው። በጣም ነው የምትደብረው። ምንም የሆነ የሴትነት ቃጥ ምናምን እንኳን በቃ ወደ ሴትነት የሚያመራ ነገር የላትም። ካለባበስ ጀምሮ የሆነ የወንድ ነገር ቡትቶ ነገር ነሽ። እንዴት እንዳቃጠልሽኝ ብታውቂ፣ እንዴት ደሜ እንዳፈላችሁ ብታውቁ። እንደው ዝም ብዬ ማለት ነው አንድ ቦክስ ግንባሯ ላይ በሰጣት ደስ ባለኝ ኖሮ እንዴ እሷ እንዴ አንቺ ከሰው ባል ላይ ተለጥፈሽ ከሰው ቤት ላይ ሂደሽ ባትመታሽ ነበር የሚገርመኝ። ደባሪ ማርያም በጣም ናናደረች። በጣም ነው ቅጥል ያደረገችኝ ዛሬ። እንዴት እንደተናደድኩኝ እኔ የማውቀው እንዴ! እንዴት ነው የሚያውረገርጋት? ይኸውላችሁ ስራ እኮ ነው እግዚአብሔርን። ይሄ እውነት አይደለም ግን ማለት ነው ስራ ሆኖ ግን መሀል ላይ አንዳንዴ ይደባለቃሉ። ስራ ሆኖ ግን ወደ እውነታ ይቀየራል። ተግባብተናል እምላችሁ። አንዳንድ አይታችሁ ከሆነ የሆነ ባይዘው እንደዚህ አይነት ሰዎች ከህይወቴ የሆነ ለመግባት ሲሞክሩ ወይ ደግሞ ምናምን አስወጥቻ ቃለሁ። ግን
የሆነ ጓደኛ ኖራችሁ ታቅ ከሆነ የሴት ጓደኛ በተለይ ማለት ነው ምን ትላችኋለች? እኔ ባልሽ ልፈትንሽ እፈልጋለሁ፣ ፈትኝልኝ ሳትያት ማለት ነው ልፈትንሽ እፈልጋለሁ ምናምን ትልሻለች። ኦኬ ከዛ በኋላ ወይ ደግሞ አንቺ ፈትኝልኝ ትያታለሽ። ከዛ በፈተና ብላችሁ ጀምራችሁ አንቺ ያልሻት ሌላ ነው፣ እሷ ደግሞ እንዳለ የምታወራው ሌላ ነው። ከዛ ፈተናው ካለቀ በኋላ ራሱ የምታወራው ነገር ሌላ ነው። ያ ምንድን ነው? ያቺ ሰው ወይ እሱን ፈልገው ነው ወይ ደግሞ እናንተን የመጨረሻ ማለያየት ፈልጋ ነው። በነገራችሁ ላይ ገንዘብ ብዙ ሰውን ይገዛል። ገንዘብ ሰውን ይገዛል። ገንዘብ ከሰው ጋር ያለያያል፣ ከሰው ጋር ያገናኛል። ገንዘብ ነፍስ ይገላል፣ ነፍስ ያድናል። ነው በጣም ሰዎች ታመው በገንዘብ እንትን ብዛት ከሀገር ወጣው ተመርምረው ወይ ደግሞ የከፍተኛ ምርመራ አግኝተው ድነዋል። በጣም ሰዎች ደግሞ በገንዘብ ምክንያት ሰውን እንዲያጠፋ ተደርጎ ያውቃል። ምናልባት ይቺ ልጅ በጣም ብዙ ሰዎች አሉ ታውቃላችሁ፣ ብሩኬን የሚያፈቅሩ ምናምን የሁለታቸውን አንድ የማይፈልጉ በጣም ብዙ ሰዎች እንዳሉ ታውቃላችሁ። ምናልባት እነዛ ሰዎች የተወሰነ ገንዘብ እንኳን እንትን ቢሏት ማለት ነው ልጅቱ ከድራማ ወደ እውነት መቀየር ትችላለች። ምንም ወደኋላ የምትልበት አንዳችም ነገር የለም። ተግባባን። ስለዚህ ከዚህ በኋላ ብሩኬ እጅሽን እንዳታነሽ ብሏታል። ብሩኬ ከዚህ በላይ ምንም ማድረግ እንዳለበት አይታየኝም። ግን ቢመታት አንድ ጥፊ ቢያሞቃት ደስ ይል ነበረ እንደ እውነቱ። ነገር ግን ያለበትን ሁኔታ ደግሞ ቼክ ማድረግ አለብን። ኢትዮጵያ ላይ ነው ያለው፣ ሴት ነች ምናምን ባለው ነገር የሆነ ነገር ሊፈጠር ይችላል። ነገር ግን ነገሮቹ በዚህ መልኩ ተቀይረዋል። ከህይወታቸው ግን መውጣት አለብሽ። ቅምጥሌ ዋጋ አስከፍልሻለሁ ብላሻለች። ዋጋ ደግሞ ታስከፍልሻለች። ጠብቂ። ገናች ልጅ አይታችኋል። ዩቱብ ቻናል ተከፍቶላታል። ገና ከዚህ በላይ ትሰራለች፣ ከዚህ በላይ ትሄድበታለች፣ ከዚህ በላይ ትሄዳለች። በጣም ብዙ ነገር ነው የምታደርገው ከዚህ በኋላ። ለማንኛውም ለአንዴና ለመጨረሻ ጊዜ ቅምጥሌ ብሩኬን ትቼ እወጣለሁ፣ ብሩኬ በቃ እንደዚህ ነው ምናምን ማለቱን ትተሽ ብሩኬ ጎን ሁኚ፣ ብሩኬን ተረጂ፣ ብሩኬ ጎን ሁኚ። ብሩኬ ደግሞ እንደዚህ ስለሆነ ነው፣ አንቺ ስለወጣሽ ነው ከቤት፣ እንደዚህ ስላልሆነ ነው፣ አንቺ አልፈልግም ስላልሽ ነው ምናምን የሚባል ነገር የለም። አንተ እንደምትፈልጋት፣ እንደምትወዳት፣ እንደምታፈቅራት ማንንም ሴት በህይወት እንደማታመጣ በደንብ አሳይተሃት እነዚህን ሴቶች ከህይወቴ ውጡልኝ ብለህ ለአንዴ ለመጨረሻ ጊዜ ብሎክ ነው በሁሉም ነገር ብሎክ አድርገህ እነሱን ከህይወት ማስወጣት ትችላለህ። እንደዚህ አይነት ድራማ አትስሩ፣ አስፈላጊ አይደለም። ሲጀምር ማለት ነው የሆነ በፍቅር መሀል ሌላ ሶስተኛ ወገን ማስገባት ልክ አይደለም። የፍቅር መንፈስ እንደዚህ አይምሯቸውን የሚያዞሩ ሰዎች አሉ። ሰዎች ፍቅር ሲሆኑ የማይወዱ ሰዎች አሉ። ይህ ሰውን የማለያየት መንፈስ ያለባቸው ሰዎች አሉ። ተግባባን አይደል? ስለዚህ ፍቅር በራሱ የሆነ የሚያስጠላ ነገር አለው። አንዳንዴ ሳታስቡት ቡግ የሚያረጋችሁ ነገር አለ፣ የሚያናድዳችሁ የሚያበሳጫችሁ ነገር አለ። ያ ነገር እያለ በዛ ላይ ደግሞ ሶስተኛ ወገን ተጨምሮ አይሆንም። ስለዚህ ይች ልጅ ከህይወታችሁ መውጣት አለባት። ድጋሚ ይች ልጅ እንዳላያት እኔ ድጋሚ ይች ልጅ ካየኋት ማለት ነው ዩቱብ ራሱ ገብቻ ላይ የእናንተን ዩቱብ ጨምላቅ ምናቅ ምጥላ ይዞን ብሩኬማ ይዞን ከህይወታችሁ አስወጧት።